ሰላም ሰላም ቤተሰብ እንኳን ደስ አላችሁ። እንኳን ደስ አላችሁ። ስፔሻሊ እሙሽዬ ማለት ነው። እንኳን ደስ አለሽ። ግን ደግሞ እሙሽዬ ደስታሽ ደስታችን ነው። ግን አንድ ትንሽ ቅር ያለኝ ነገር አለ። በዛው አጋጣሚ ቡርክና ሀይሚንም ይቅር አባብለሽልን እንደ ድሮ ወደ ፍቅራቸው እንደ እህትና ወንድም እንዲተያዩ ሳይሆን ወደ ፍቅራቸው እንዲመለሱ ብታደርጊልን ሞር ደስ ይለን ነበር። ይህን ትንሽ ብታረጊልን ይህንን ብቻ ታውቂያለሽ ቡቡ ከቅመሟ ጋራ ላይ ካሁን ያለው እንደ ጓደኛ እንጂ እንደ በፊት አይደለም። እና ሀይሚ ደግሞ እንዳያችኋት ለመለማመጥ እየሞከረች ነው ምናምንና ብታረጊልን ደስ ይለን ነበር። ሌላው ደግሞ ጋይስ ይህን ቪዲዮ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ አዲስ ከሆናችሁ ማለት ነው ይህን ቤት። ሙሽዬ ግን በእውነት እንኳን ደስ አለሽ፣ እንኳን ለዚህ ክብር በቃሽ። ደስ የሚል ነገር ነው የእውነት። እናቶቻችን በልጆቻቸው ሲያርፉ እንደዚህ ደስ ይላል። በልጆቻቸው እንደዚህ ክብርን ሁሉ ነገር በልጆቻቸው ሲያገኙ ደስ ይላል። የተባረከና የተቀደሰ ልጅ ፈጣሪ ሲሰጥ እንዲህ ነው እና ቡሩክ የእውነት የምሬን ነው ምልክ አንተን ማመስገን የምገልጽበት ቃላት የለኝም። በጣም ምርጥ ነክ፣ ለብዙ ወጣቶች አርያ የምትሆን ነክ፣ ለቤተሰቦቻቸው ለእናቶቻቸው ስፔሻሊ ዋጋ ከፍለው እናቶቻቸው ለሚያሳድጓቸው ልጆች ይሄ ትልቅ በቃ ምሳሌ ነው። ከምሳሌም የበለጠ ምሳሌ ነው። ምክንያቱም ብዙ ኢትዮጵያውያን እናቶቻችን እንደ እናትም እንደ አባትም ሆነው ልጆቻቸውን አሳድገው ለወግ ማዕረግ የሚያደርሱ ብዙ እናቶች አሉ እና እሙሽዬም የዛ እናቶች ምትክ ናት ማለት ነው እና በእውነት ይገባሻል። ከዚህም በላይ እንደ እናት ከዚህም በላይ ይገባሻል። ከዚህም በላይ ማለት ነው ጌታን ከዚህም በላይ ምክንያቱም እናቶቻችን ሲያሳድጉን በጣም ብዙ ዋጋ ከፍለው ነው የሚያሳድጉን። ስፔሻሊ ከአጠገብ አባት በጊዜ በህይወት ከሌለ ልጆች እናት ሁሉም ነገር ችላ ስለምታሳድግ ትንሽ ለእናትየው ጫና ይፈጥርባታል እና ያንን ሁሉ ውጣ ውረዶችን ተቋቁማ ለልጆቿ ብላ ዋጋ ከፍላ ጉልበቷን ሳሰስት አሳድጋ እንደዚህ ደግሞ ደርሶላት ደግሞ የሆነ ሰዓት ላይ ደግሞ እንደዚህ የደስታ ነገር ሲያሳያት የደስታ እንባ ስታነባ ሲታይ በእውነት ደስ ይላል በጣም። በቃ ይሄ የደስታ እንባ ነው። እያለቀሰች አሁን የደስታ እንባ ነው እና በጣም ደስ ይላል። ብዙ እናቶች ብዙ አባቶች ብዙ በቃ እኔ እንጃ የኢትዮጵያ እናቶች ስፔሻሊ በጣም ከየትኛውም ዓለም በላይ ይለያሉ። ከየትኛውም አገር እናቶች የኢትዮጵያ እናቶች ይለያሉ። እናቶቻችን እውነት ነው አላፍርበትም ብለዋል ቡርኬ እናቴ ጠላሽታ የእውነት ልክ ነክ። የሁሉም እናቶች ልጆቻቸውን አዝለው ስንት ነገር አሻሮ ቆልተው የሰው ቤት ልብስ አጥበው የጋራጅ ቱታ ፈግፍገው ስንት ዋጋ ከፍለው ልጆቻቸውን ያሳደጉን እናቶቻችን አሉና ክብር ለእናቶቻችን እላለሁ። አንተም በጣም በዙሪያ ላሉ ለቤተሰቦቻቸው ዋጋ የማይከፍሉ ያደጉበትን ያሳደጓቸውን ያኖሯቸውን ዋጋ የማይሰጡ አንዳንድ ደግሞ ወጣቶችም ካሉ ይሄ አንተ በጣም ትልቅ ትምህርት ነው፣ ትልቅ አርአያነት ነው እያሳየከን ያለው። ለአንተም ክብር ይገባሃል ቡርኬ። ሀቡም ኃላፊነትህን ተወተክ ቤት ማሰራት ማለት እውነት ነው ቀላል አይደለም እና ኃላፊነትህን ተወተክ ይህንን ስላደረግ ለዚህ ነገር ስላበቃህላቸው በጣም እናመሰግንሃለን ማለት ነው። የእናንተ ደስታ ለእኛም ደስታችን ነው። እሙሽዬ በጣም እንኳን ደስ አለሽ። እግዚአብሔርም በጣም ነው ደስ የሚለው። ረጅም እድሜ በቃ የምትኖሪበት ይሁንልሽ። የነቡቡ ልጆች ቤቱ ላይ መጥተው የሚቧርቁበት የሚጫወቱበት የሚተኙበት ቤት ይሁን። የሀቡም ልጆች እንደዛው እና በጣም ደስ ብሎኛል። ማርያምን በጣም ነው ደስ ያለኝ። ማለት በቃ እናት እንደዚህ ስትደሰት ስታይ ደስ አይላችሁም ጋይስ? እናታችሁ ስታስደስቱ በቃ ለእናቶቻችን በቃ እንደዚህ ደስታ እንጂ ሸክም ባይኮን ደስ ይላል ማለት ነው። ይሄ በጣም ትልቅ መልእክት ነው እና እሙሽዬ አሁንም አደራ የምንልሽ ነገር አለ። አንቺ እሙሼ ባይዘዌ ጋይስ ብዙ እንደዚህ እንደ ሌሎች ሰዎች አይደለችም። አሁን አይታችኋል ጋሽዬ ቪዲዮ ሲሰራ በጣም ጎበዝ ነው፣ ንግግር ይችላል፣ አክቲቭ። እሙሼ መናገር አችልም። ይሄ ደግሞ በቃ ተፈጥሮ ነው፣ ምንም ማድረግ አይቻልም። እና አይታችኋል እንትኗን እንኳን ደስታዋን እንኳን በእንባ ነው የገለጸችው። ብዙ መናገር አችልም። እና እሙሽዬ እባክሽን ይሄን ቪዲዮ እንኳን እንዳጋጣሚ እንኳን ብትሰሚው ሀይሚና ቡቡን እንደ በፊቱ እንዲመለሱ እንደ በፊቱ ውዴ ፍቅሬ እየተባባሉ እንድናያቸው እንፈልጋለን። ቡቡም ይሄ እንትን ጀምሬያለሁ ሌላ ህይወት ውስጥ ገብቻለሁ ምናምን የሚለውን ነገር እንዲያቆም እንፈልጋለን።
በቃ እንዲያቁም እንፈልጋለን። ይሄን ነው የምፈልገው እኔ። ያቁም፣ ወደ ሀይሚ ህይወት ይመለስ። ያቺ ልጅ ደግሞ ከህይወቱ ያስወጣት። እሙሽዬ በቃ ይሄንን አስተካኪልን፣ አስታርቂልን። አንቺ በቃ አንቺን ይሰሙሻል ሁለቱም፣ ስፔሻሊ ቡርኬ አንቺን ይሰማሻል። እና ሀይሚ በጣም ነው ያሳዘነችኝ። አሁንም እየተለማመጠች መለማመጥ ላይ ነው ያለችው እና አሳዘነችኝ ሀይሚ ማርያምን፣ የሆነ ብቻ አሳዘነችኝ፣ አይገልጸውም በኢየሱስ ስም። ሀይሚ እያይዞሽ የኔ ውድ፣ ያጋጥማል አንዳንዴ እንደዚህ ነው እና ህይወት እንዳሰብናት አትሆንም። ሀይሚዬ አይዞሽ፣ ተረጋጊ። ቡርኬ አንተም ደግሞ የሀይሚን ያለችበትን ሁኔታ ተረዳትና ተመለስ። እዩ አንተ አንገትክ ላይ ያደረግከው ነገር እመነኝ፣ የሆነ ነገር አድርጋበት ነው የሰጠችክ በእርግጠኝነት። ስለዚህ አውልቅ ብለሃለች አይደለ ሀይሚዬ? አውልቅላት፣ ደስ እንዲላት አስደስታት። እኔ ሀይሚ ሲከፋት ማየት ደስ አይለኝም እና ይሄ የእናንተ ውጤት ነው። በርቱ። ከዚህ በላይ ብዙ መስራት የምትችሉ ወጣቶች ናችሁ። ቡቡም ሀይሚዬም የኔ ውድ በጣም ጎበዞች ናችሁ። የእውነት በጣም ብዙ ውጣ ውረዶችን አይታችኋል። እርግጠኛ ነኝ ዩቱብ አልጋ ባልጋ አይሆንም። በጣም ከባድ ነገር አለ። ሰው ይሰድባል፣ ይተቻል፣ ቤተሰቦቻችሁ ይሰደባሉ። ብዙ ዋጋ ከፍላችሁ ነው ኢቨን ቪዲዮ የምትሰሩት እና በዚህ መሀል ግን የራሳችሁን ስኬት እያካሄዳችሁ ስላላችሁ ከዚህ በላይ ይገባችኋል። በርቱ። ከዚህ በላይ ገና +1 +2 +3 ትገነባላችሁ ከፈጣሪ ጋራ።